ፈጠረ ነገር የለም። ብዙ ነገር ተፈጥሯል። እኔ ላይ ለመጫወት ነው ህይወት ላይ አንቺ ለምንድን ነው እኔ ህይወት ላይ ለመጫወት ነው ወይ እንዴ? ከአዲስ አበባ ድረስ ነው ያስመጣው ጉዳይ አለ። እሺ በስልክ አታወሪኝም? ስማኝ ጋር አላጣላውክም። እየሰማሽ ነው? ከማንም ጋር አላጣላውክም። እኔ አዲስ ነገር ልጀምር ስል ችግር የለውም። ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አትድረሽብኝ። አልደግም። ይቅርታሽን ተቀብያለሁ። ሩታ ሰምኛለሽ እኮ ይቅርታሽን ተቀብዬሻለሁ እኮ አልኩሽ። በቃ ስለዚህ በቃ ሂጂ አሁን ቶሎ በይ። አልሄድም። ሂጂ እውነት አልሄድም። በቃ አለሁ ፕሊዝ። በቃ በዚህ ልክ እንደዚህ አትሆን። አውቃለሁ በደንብ ማንነትህን ልብህን። ሩታዬ አብርሽን ተከትላ እንግዲህ ይቅርታውንና አብረው ለመኖር ወስና ማለት ነው ወደ ዝዋይ ሄዳለች ማለት ነው። አብርሽ እንግዲህ ተደውሎለታል። መጥቶ ምን ይላል የሚለውን አብረን የምናይ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሩታና አብርሽን ነው ማለት ነው። ሩታዬ እንግዲህ ወደ ዝዋይ ሄዳለች ማለት ነው። ተሸገር ማለት ነው። አብርሽን እንግዲህ ተከትላ ሄዳለች ማለት ነው። ይቅርታ ማድረግ አለብኝ ከልጅ አባት ጋር ተንግዶዳ ወስኜ እንግዲህ አብሬ ይቅርታ አድርጎልኝ ይቅርታም ጠይቃም አብረውም ለመኖር ወስናለች ማለት ነው። ስለዚህ አብርሽ ምን መልስ ይሰጣን የሚለውን የምናይ ይሆናል ማለት ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። እንግዲህ ሩታዬ ማለት ነው ዝዋይ አብርሽን ተከትለው ከሄደች በኋላ ማለት ነው ስልክ ደውላለት ነበረ ማለት ነው። ደውላ እንዲገናኙ ከቀጠረችው በኋላ እሷ ምን አለችው? ይቅርታ ልጠይቀው እንደ በጣም ተናዶ ነበር አብርሽ። ምክንያቱም እኔ እረፍት ፈልጋለሁ፣ ዝዋይ የመጣሁት ላርፍ ነው፣ እረፍት ፈልጌ ነው፣ መገላገል በቃ የለም የሆነ ሰላም ያለበት ፈልጌ ነው። ለምን መጣሽ ሲላትም ተረጋጋና ማውራት ስላለብን ነው። ለሸገር ስንደርስ እኮ ይደርስ ነበር ቢልም ነገር ግን እሷ እዚህ አስተካክለን ሸገር መቀጠል እንደሚችሉ ወይም ወደ አዲስ አበባ ሲሄዱ መቀጠል እንደሚችሉ ትነግረዋለች ማለት ነው። እሱም እንግዲህ ምንድን ያመጣሽበትን ጉዳይሽን ወደ ጉዳይሽ ብሏን ማለት ነው። እንግዲህ ሩታዬ ጉዳዩን ባጭሩ ስታስረዳ ይቅርታ ልጠይቀው እንደነበረ እና ከዛ ይቅርታ ጠይቀው ደግሞ ተንግዶዳ በህይወታቸው አብረው መኖር እንዳለባቸው ወስና ስለሆነ እስከ ዛሬ አንተ ነበር ከኔ ወደ እኔ መምጣት የምትፈልገው። አሁን ደግሞ በቃ ያን ከተረዳሁ ያን ካወቅኩ ካመንኩ እስከ ዛሬ ድረስ ወደ እኔ ስትመጣ ያው ያደረግከኝ ነገር የበደልከኝን ነገር ይቅር አልልም ብዬ ወይም ነገ ራሱ ይህን ነገር ቢደግመውስ እያልኩኝ እስከ ዛሬ እንትን ብያለሁ። ስለዚህ ታሁን በኋላ ደግሞ እንግዲህ ይህን ድጋሚ ስህተት ትሰራለህ ብዬ አላምንም። ስለዚህ አብረን እንኑር ስትለውም እሱም ብዙ ጊዜ ለምኜሻለሁ 80ሽንም ወደሽና ፈቅደሽ ነው የቀዳደርሽው። ስለዚህ እባክሽ ሩታዬ ተይኝ ልኑርበት በእግዚአብሔር ብሏን ማለት ነው። እሷም እስከ ዛሬ ተከትለው እንደማታውቅና እሱ ሲከተላት እንደነበረና አሁን ደግሞ ተኔ ሲመጣ ለምንድን ነው የምትገፋኝ እያለችው ነው። ግፍቻ ሳይሆን ይሄኔ እኮ ያንቺ ወይም እየቀለድሽብኝ ነው ወይም ለመበቀል ነው እንደባለፈው ብሏል። እኔ ባለፈው ያን ያደረግኩት አብሬ ያው ያደረስክብኝ ነገርም ታውቃለህ፣ ያን ሁሉ ስታደርገኝ ጸጥ ነበር ያልኩት። ስለዚህ እኔ ደግሞ አዲስ ህይወት ስጀምር በቃ አንተ ትመጣለህ፣ በህይወቴ ጣልቃ ትገባለህ፣ እንዲኖር ደስተኛ አይደለህም፣ ትደባደባለህ፣ አልፎም ተርፎም ብላለች ማለት ነው። አብረሽዬ እስከ ዛሬ ላደረግኩብሽ ነገር ይቅርታ፣ ተንግዶ ወዲያ ግን ጣልቃ አልገባም ቢልም አፍህና ልብህ አንድ አይደለም። እኔ በእርግጠኝነት ከሌላ ሰው ጋር ብታይ መደባደብህና መጣላትህ ግድ ነው። ስለዚህ እኔ ያን አንደርስታንድ አድርጌ እና ተረድቼህ በቃ እንደዚህ ዛሬም ለእኔ ስሜት ካለ ፍቅር ካለ ለምን አብረን ኖረን ልጃችንን አናሳድግም ብዬ ስመጣ አንተ ለምንድን ነው የምትገፋኝ ብላለች ማለት ነው። እሱም እንግዲህ ያው እየገፋት ሳይሆን የራሱን ህይወት ኖሮ እስከ ዛሬው አብርሽ እንደተቀየረ አሁን ሌላ አብርሽ እንደሆነ ፈጽሞ ተንግዶዳ የምትጫወትበት እንዳልሆነ እሷ እየተጫወተችበት ሳይሆን አንተ ነህ እንደውም በእኔ ህይወት ላይ ስትጫወት የነበረው። እኔ አይደለሁም የበደልኩ፣ አንተ ነህ ፍቅረኛ ያስገብኝ፣ አንተ ነህ ሌላ ሚስት ያመጣህብኝ። እና ደግሞ አሁንም ያለው ነገር ሪል አይደለም ውሸት ነው ስትለው ቀለበት ስላላደረግኩ ነው ወይ ብሏን ማለት ነው። ቀለበት ስላላደረግ ሳይሆን ከኔ አንተ በጣም ነው እኔ ማቀ ጠንቅቄ ነው ማቀ፣ ልብህንም አፍህንም በደንብ ነው ማቀው። ስለዚህ አሁን
እና ለማንኛውም ይቅርታሽን ተቀብያለሁ። ነገር ግን አዲስ አበባ ስንመጣ ሁሉንም ነገር ማውራት እንችላለን። እባክሽ አሁን ከመጣች ሄርሜላ ችግር ይፈጠራል ብሏል ማለት ነው። ምንም ይፈጠር ምንም እንዳይፈጠር ከፈለግ እንግዲህ እንደውም በተቃራኒው እኔ እሷን እፈልጋታለሁ፣ ማናገር እፈልጋለሁ፣ እንደውም ጥራልኝ ብለዋለች ማለት ነው። ለምን ስላት የሆነ ጊዜ እንግዲህ እናንተ አብራችሁ ለመኖር ከወሰናችሁ ፍቃደኛ ከሆነ እኔ ከህይወታችሁ እወጣለሁ ብላ በተደጋጋሚ ስትናገር ነበር። ስለዚህ እኔ አሁን ወስኛለሁ፣ አንተም ልብህን ታውቀዋል፣ አብረን መኖር እንችላለን ብላለች ማለት ነው። ሩትዬ የመጣሁበትን ሳላሳካ በአንገቴ ገመድ ይገባን እንጂ ወይ ፍንክች ብላለች ማለት ነው። እንግዲህ አብራሽ አስገድደሽ ልታኖሪ ነው እያለ እየፎከረ ነው። እንግዲህ ጉራ መሆኑ ነው ወይም ብሏን። ነገር ግን ያው እስከ ዛሬም እሷን ብሎ ብዙ ጊዜ እንትን ብላበታለች ሩታም። እሱ ግን የመጀመሪያ ጥፋተኛው ይሄን እንድታረግም የገፋፋት አብርሽ ነው። አብርሽ ብዙ ነገር እሷ እርጉዝ ሆና ከጎኗ መሆን ሲኖርበት ምናምን፣ አብርሽ ግን አልነበረም። እንደ ባል ከጎኑ መቆም ሲኖርበት የቆመበት ቦታ አልነበረም። ነገር ግን አሁንም ያው እንዳለችውም ብዙ ጊዜ በቅርብ ጊዜ እንደምናስታውሰው እንደውም ከዳኒ ጋር ራሱ ፋይቲንግ ደረጃ ራሱ ደርሰው ነበር ሩታ ቤት ስላገኘው። እሷም ቤቴ ስትመጣ እንደዚህ ነው ስን ተንግዶ ወደ እቤትሽም አልመጣም ብሏን። እንግዲህ ፎክሯን አብርሽዬ ማለት ነው። ፎክሯን ማለት ነው። ተንግዶ ወደ እንግዲህ ቤትሽንም ልጄን ነው ማየት የምፈልገው፣ ልጄንም እንግዲህ ሻይ ቡና እያልን ውጭ አሳይኛለሽ ብሏን። አይ እንደዛም ሳይሆን ነገር ግን አሁን እንትን በቃ ሰላም ብናወርድ ብሏን ማለት ነው። እንግዲህ ሄርሜላ ደግሞ ምን ትላለች ስታያትም፣ ምክንያቱም እሷ ይቅርታዋን ተቀብሏል ባጭሩ። በነገራችን ላይ ይቅርታ ከልብሽም ይሁን እያስመለሰሽም ይሁን ለበቀልም ይሁን እንደባለፈው ብቻ እኔ ይቅርታ አድርጌልሻለሁ፣ ይቅር ብዬሻለሁ ሩታዬ ብሏን ማለት ነው። አብርሽዬ ይቅርታዋን ተቀብሏታል። እሷ ግን ይሄ ብቻ በቂ እንዳልሆነ ደግሞ አብረው መኖር ፈቃደኛ እስከሚሆን ድረስ ከዘዋይ ወደ አዲስ አበባ ሲመጣ ደግሞ ሻንጣውንም ሁሉንም ነገር ከሽፎ ወደ ቤት በቃ ትዳር ነው ጸጥ ለጥ ብለህ ትዳርህን ትመራለህ ተብሏን። እንግዲህ አብርሽዬ እንግዲህ በዚህ ሀሳብ ላይ እንግዲህ አስቦበት ወስኖ እንግዲህ አዲስ አበባ ውሳኔውን ያሳውቃታል ማለት ነው። እሷም እንግዲህ እስከዛው ድረስ ያው ሰዓቱም ስለሄደ እዚሁ ዝዋይ አድራ ያለውን ነገር ደግሞ በቪዲዮ መልኩ ትንሽ እንደምታስጎበኘን ቃል ገብታልናለች ማለት ነው። እናንተ እንደ ሀሳብ ምን ትላላችሁ? ሩታዬን አሁን አብርሽ እንደው አብረው ይቅርታውን ተቀብሏል፣ ሁላችንም ሰምተናል። ነገር ግን ያው አብረው ለመኖር እንግዲህ እንትን ፈቃደኛ ይሆናል እንግዲህ ወዳስ ከሄርሜላ ጋር ግንኙነቱን እስከ መጨረሻው ያቋርጣን ብላችሁ ታምናላችሁ ወይስ እስከ ደግሞ ድጋሚ ሩታዬን ይጎዳታን ብላችሁ ታምናላችሁ? ምን ትላላችሁ? ሀሳባችሁ ማለት ነው። እኔ አሁንም እንትና ከተመለሰ ከህይወታችሁ ወጥቶ ያው እንግዲህ ሰው ሆኖ የማይሳሳት የለም። ሩታዬ ምር አሁን ላይ ሳይሆን እኔ በዛ ጊዜ በጣም ነበር የምታሳዝነኝ ማለት ነው። ምክንያቱም ሰው በጎኑ ሰው በሚያስፈልግባት ጊዜ ያኔ እሱ በዛ ላይ ደግሞ በሚያስፈልግባት ጊዜ ያው አልነበረም ማለት ነው። ከሄርሜልዬ ጋር ነበረ አብርሽዬ። እንግዲህ አሁን በእግዚአብሔር ተኝ፣ እኔ ምንም ነገር አልፈልግም፣ ሰላሜን ነው የምፈልገው፣ ደስተኛ ስሆን አትፈልጊም ብሎን እሷም እስከ ዛሬ ግን ስትከተለኝ ነበር። እኔ ዛሬ በመጣብህ እንደዚህ ትለኛለህ ምናምን ትለዋለች ማለት ነው። እሱም እንግዲህ ያው የራሱን ሀሳብ ሰጥቷን ማለት ነው። አብርሽን እንግዲህ ያው ባለፈው ባደረገችው ነገር ይቅርታ ሊያደርግላት ትንሽ ቅር ብሎታል። ምክንያቱም ተበድያለሁ ብሎ ከሚያምናቸው ውስጥ ስለሆነ ማለት ነው። ያው እሷ ይሄን ያደረግኩትም ያው እንግዲህ ብዙ ነገር ስላደረግክብኝ እርግጠኛ መሆን ስለፈለግኩ ነው። በቃ ታንተ ጋር ለመኖር እውነት አንተ ተንግዶዳ እኔን ትተኸኝ እንደማኬድ መረጋገጥ ስላለብኝ ነው ብላለች ማለት ነው። ያንንም እንግዲህ አብርሽ ድጋሚ በቀለው እንትን ነው እያለ ነው ማለት ነው። ጋይስ እናንተ ሀሳብ አስተያየታችሁን ስጡ ማለት ነው። እኔ ግን አብረው ሊኖሩ ያው ድራማው ማለት ነው ያው እንደሚኖሩ እርግጠኛ አይደለሁም። በእርግጠኝነት አብርሽ ትንሽ መግደርደሩን ያው እንግዲህ ማንም ሰው እኮ ፈልጋችሁ ስትሄዱ እኮ መኩራቱን እኮ ያለ ነው። አብርሽን ብዙ ጊዜ እንትን ብለዋለች። እሱም ያችን ነገር ለመመለስ የወሰነ ይመስላል ማለት ነው። ጋይስ ለማንኛውም ይሄን ይመስላል ይዤላችሁ የመጣሁት። እናንተ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ስጡ ማለት ነው። የሩታም ገዳፊዎች ትኖራላችሁ፣ የአብርሽም ገዳፊዎች ማለት ነው። ስለዚህ እናንተ በኮሜንት እኔ ሩታዬ እንደዚህ ገፍታ ከመጣች እውነትም አብርሽዬ ስሜታዊ ይሆናል ማለት ነው። ስለዚህ ይቅር ብለው አብረው ቢኖሩ ምኞቴ ነው ማለት ነው። ግን
ያለው የዛሬው ይሄን ይመስላል። ኔክስት እስከምንገናኝ ሰላም አለይኩም።